በኒውዮርክ ውስጥ መቀመጫውን ያደረገው የፌደራል ሪዘርቭ ባንክ ውስጥ የዩኤስ ዴቨሎፕመንት ፈንድ ፎር ኢራቅ የሚል አካውንት ተከፍቷል። ስለዚህ ገዢዎቹ ወይም ኢምፖርተሮቹ የኢራቅ ነዳጅ ከገዙ በኋላ ገንዘቡን በቀጥታ የሚያስገቡት የት ነው? ወላይ ጉዳዩን ክሬዚ የሆነውን ነገር ነው ዛሬ የምነግራችሁ። ምንድነው እሱ ካላችሁ አሜሪካ የኢራቅን ነዳጅ የተቆጣጠረችበት መንገድ ነው በጣም በቃ ክሬዚ ተብሎ መገለጽ ካለበት እጅግ በጣም የሚያስገርምና እብድ ሊባል የሚችል አይነት አካሄድ ነው። እንግዲህ አላማቸው ምንድን ነበረ? የኢራቅ ውስጥ የዌፐንስ ኦፍ ማስ ዲስትራክሽን ወይም ደግሞ የኒውክሊየር ጦር መሳሪያ ልንል እንችላለን አለ የሚል ጉዳይ ነው። አውዳሚ የጦር መሳሪያ በሳዳም ሁሴን እጅ አለ የሚል ጉዳይ ማለት ነው። The sales pitches to the American people for an invasion of Iraq were made with absolute certainty that Iraq had WMDs. He had agreed and ይህንን ጉዳይ ግን ያው አሁን ላይ የወጡ ያሉ ዘገባዎች ወይ መረጃዎች የሚያሳዩት ምንድነው? ቀደም ብሎ እና አሜሪካ ወደ ኢራቅ ውስጥ ከመግባታቸው በፊት ጥቂት ቀደም ብሎ በርግጥም በሳዳም ሁሴን አስተዳደር ምንም አይነት አውዳሚ ጦር መሳሪያ በእጁ እንደሌለ ማረጋገጫ ተሰጥቶ ነበር። በአሜሪካ ኢንተለጀንስ አማካኝነት መረጃው ደርሶ ነበር። ይሁን እንጂ እነ ጆርጅ ደብሊው ቡሽ የጦር መሳሪያው ቢኖርም ባይኖርም ኢራቅ ውስጥ ከመግባት አልቦዘኑም። ኢራቅ ውስጥ ገብተዋል። የኢራቅን ታሪክ ወደሚፈልጉት አይነት አቅጣጫ አስምረዋል። ታዲያ በእንደዚህ አይነት ሁኔታ ውስጥ ለምን ለመግባት ተገደዱ ስትሉ ነው እንግዲህ አሁን ላይም በተደጋጋሚ የሚነሳው የኢራቅ ነዳጅ ጉዳይ በግንባር ቀደምነት የሚመጣውና የሚቀርበው እና አሜሪካ ይባላል እንዲያውም ወደ ኢራቅ ውስጥ ገብተው የሳዳም ሁሴን አገዛዝ ከመቀየራቸው በላይ አስገራሚ የሚባለው የኢራቅ የተፈጥሮ ሀብት በተለይ የነዳጅ ጉዳይ ለዓለም አቀፍ ገበያ የሚቀርብበትን መንገድ በተመለከተ ይዞ የመጡት አዲስ አሰራር ነው የተቀየረው። የኢራቅን ነዳጅ የሚጠቀሙበትን ስርዓት ነው የቀየሩት ተብሎ ነው የሚገለጸው። ነገሩ እንዴት እንደሆነ በግልጽ ሳስቀምጥላችሁ በ2003 እና ጆርጅ ደብሊው ቡሽ እና ቶኒ ብሌርን አስከትለው ከገቡ በኋላ በዛ ሰዓት ላይ ኢራቅ በዓለማችን ላይ አሉ ከሚባሉ የነዳጅ ክምችት አለባቸው ከተባሉ ሀገራት መካከል 5ኛ ደረጃ ላይ ነበር የምትቀመጠውና እነ ሳዳም ሁሴንን እናባራለን ብለው ከገቡ በኋላ የመጀመሪያ ስራቸው ያደረጉት እነ ሳዳምን አስወግደው ኢሚዲየትሊ የኢራቅ ነዳጅ ለዓለም አቀፉ ገበያ የሚቀርብበትን መንገድ በራሳቸው ፍላጎት እንዲዘወር ማድረግ ነው። እንዴት አድርገው ዘወሩት የሚለውን ጉዳይ እንመልከተው። መረጃዎች እንደሚያሳዩት ከሆነ ከእነ ጆርጅ ደብሊው ቡሽ ኢራቅ ውስጥ ከገቡ በኋላ የኢራቅ ነዳጅ ለዓለም አቀፍ ገበያ ሲቀርብ ክፍያ የሚፈጸመው በቀጥታ ለኢራቅ መንግስት አይደለም። ምን ማለት ነው? ኢምፖርተሮች የሚባሉት ወይም የኢራን ነዳጅ የሚያስገቡ ሀገራት ሆነ ተቋማት የገንዘብ ክፍያውን የሚፈጽሙት ለኢራቅ መንግስት ሳይሆን በአሜሪካ ውስጥ ለተከፈተ አንድ የባንክ አካውንት ነው። በኒውዮርክ ውስጥ መቀመጫውን ያደረገው የፌደራል ሪዘርቭ ባንክ ውስጥ የዩኤስ ዴቨሎፕመንት ፈንድ ፎር ኢራቅ የሚል አካውንት ተከፍቷል። ስለዚህ ገዢዎቹ ወይም ኢምፖርተሮቹ የኢራቅ ነዳጅ ከገዙ በኋላ ገንዘቡን በቀጥታ የሚያስገቡት የት ነው? አሜሪካ ውስጥ ወደ ተከፈተው የዩኤስ ዴቨሎፕመንት ፈንድ ፎር ኢራቅ ወደሚለው አካውንት ነው። ረብጣ ቢሊዮን ዶላሮች የኢራቅ ነዳጅ ይገዛሉ፣ የገንዘብ ክፍያውን ለአሜሪካ ይፈጽማሉ። እና ይሄ ነገር ያስገርምም ትላላችሁ። ታዲያ ነገሩ ግን በዚህም አያበቃም። ልቀጥልላችሁ። የሚገርማችሁ መረጃዎች እንደሚያመላክቱት ከሆነ ከ2004 እስከ 2007 ድረስ በነበሩት 3 አመታት ውስጥ ብቻ ኢራቅ ከነዳጅ ዘርፏ በጥቅሉ ወደ 9.1 ቢሊዮን ዶላር የሚጠጋ ሀብትን ማግኘት ችላለች ወይም ሸጣለች። ነገር ግን ይህ 9.1 ቢሊዮን ዶላር ገንዘብ የት ነው የገባው? ቀደም ብዬ እንደነገርኳችሁ ኒውዮርክ ውስጥ መቀመጫውን ወደ አደረገው የፌደራል ሪዘርቭ ባንክ ውስጥ ወደ ተከፈተው አካውንት ነው። ዩኤስ ዴቨሎፕመንት ፈንድ ፎር ኢራቅ ወደሚለው አካውንት ነው የሚገባው። መግባቱ ብቻ ሳይሆን የሚያስገርመው ከዚህ ውስጥ በ3 አመት ውስጥ ከተገኘ ወደ 9.1 ቢሊዮን ዶላር ገንዘብ ውስጥ ማለት ነው አጠቃላይ አድራሻ የጠፋ በኦዲት ያልተወራረደ ምንጩ በቃ የደረቀ የት እንደገባ የማይታወቅ በትንሹ 2.5 ቢሊዮን ዶላር ገደማ ገንዘብ አለ ነው የሚባለው። እንግዲህ መረጃዎች የሚያሳዩት እናንተ በዚህ ልትገረሙ ትችላላችሁ። የቀረውን 6.1 ቢሊዮን ዶላር አካባቢ ምናልባት ለኢራን ሰጥቷት ይሆናል ለኢራቅ ሰጥተው ይሆናል ብላችሁ ልታስቡም ትችላላችሁ። እውነታው ግን እንደዛ አይደለም። የኢራቅን መልሶ መቋቋምና መልሶ ግንባታ ለማከናወን በሚል የተቋቋመ አንድ በባግዳድ ውስጥ መቀመጫውን ያደረገ ተቋም መረጃ እንደሚያመላክተው ከሆነ በጥሩ ሁኔታ መልሶ መገንባት በሚቻልበት መንገድ ላይ በአግባቡ ተፈጻሚ ያልሆነ ገንዘብ እንደሆነ ነው እንግዲህ እንዳልኳችሁ በዛው በኢራቅ ውስጥ መቀመጫውን ያደረገው ተቋም ይፋ ያደረገው መረጃ የሚያመላክተው። ይሄንን ማድረጋቸውና አሜሪካ ምን አይነት ስልጣን አገኙ ካላችሁ በኢራቅ ፖለቲካ ውስጥ
እና አሜሪካ ብቻ ፈላጭ ቆራጭ ሆነው እነሱ ከወደዱት እና እነሱ ከፈቀዱት ውጪ ምንም አይነት የፖለቲካ እንቅስቃሴ እንዳይኖር ማድረግ የሚችሉበትን ስልጣን የተቆናጠጡት የኢራን ነዳጅ በመቆጣጠር ሁለተኛ የኢራንን ፖለቲካ መቆጣጠር ምንም አይነት መንግስት ምጣ የሺያም ይሁን የሱኒም ይሁን ወይም ደግሞ የኩርዶች ይሁን ብቻ የሚመጣው መንግስት ባንድም ይሁን በሌላ እና አሜሪካ ከሚፈልጉት ውጪ የሚንቀሳቀስ ከሆነ በተለይ ደግሞ እዛ አሉ ከሚባሉ የታጣቂዎች እንቅስቃሴ ጋር ተያይዞ የሆነ ጥረት እያደረገ ነው ግንኙነት ለመፍጠር እየሞከረ ነው የሚል አይነት ዘገባ የሚወጣ ከሆነ እና አሜሪካ እጃቸው ላይ ገንዘቡ ስላለ ኢራቅ ምንም እንኳን የተፈጥሮ ሀብቱ ነዳጁ የሷ ቢሆንም የሷ ነዳጅ ግን የሷ አይደለምና ባለቤቶቹ ባይሆኑም እንኳን ተቆጣጣሪዎቹ እና አሜሪካ ናቸውና ገንዘቧን አንሰጥም ብለው ይከለክላሉ። ለምሳሌ ያክል ባሳለፍነው 2021 አውሮፓውያኑ አቆጣጠር ላይ ኢራቅን ነዳጅ ከምትሸጠው ገንዘብ ላይ የራሷን ገንዘብ ማለት ነው አንሰጥም በማዕቀብ እንይዘዋለን እያሉ ሲያስፈራሩ የነበረው የኢራቅ መንግስት በተወሰነ መልኩ ከኢራን ጋር ተቀራርቦ ለመስራት ጥረት ጀመረ የሚል ጉዳይን የሚመለከት አይነት መረጃ በመውጣቱ ነው። ልብ አድርጉ። ነገሩ እውነትም ሊሆን ይችላል፣ ሐሰትም ሊሆን ይችላል። ብቻ እና አሜሪካ መስጠት ከፈለጉ በእነሱ መልካም ፈቃድ ላይ ኢራንን ጸባይሽ እየታየ ማለት ነው ጸባይዋ እየታየ ነው እንግዲህ ለኢራቅ ገንዘቡ የሚሰጣት በማዕቀብ ያስፈራራታል። ረብጣ ቢሊዮን ዶላሮችን በግል በከፈቱት አካውንት አማካኝነት የራሳቸው ማድረግ ችለዋል። ከዛ የገንዘብ ዝውውርን በተመለከተ ጥርጣሬ ያለን ብለው ካመኑ ደግሞ 5 ሳንቲም ለኢራቅ አይሰጡም። ታዲያ ኢራቅ ውስጥ የሚመጣ የትኛውም ኃይል በምን አይነት አግባብ ነው ከአሜሪካ ፍላጎት ውጪ በሆነ መልኩ ሊንቀሳቀስ የሚችለው? ዩሲ ሪጂም ቼንጅ ማለት የአገዛዝ ለውጥ ማከናወን ማለት እንደዚህ ነው። አሁን ኢራን ውስጥ ገብተው ማድረግ የሚፈልጉትም ይሄንን ነው። ኢራን ውስጥ ከገቡ በኋላ የኢራንን ነዳጅ እነሱ በሚፈልጉት የገንዘብ ልውውጥ ስርዓት ውስጥ እንዲገባ ካደረጉ በኋላ ኢራን የነሱ ጥገኛ ሆና ትቀራለች። ከዛ በየትኛውም አጋጣሚ ከነሱ ፍላጎት ውጪ የሆነ እንቅስቃሴ ሲመጣ ኢኮኖሚውን ይዙታል፣ ነዳጁን ይዙታል፣ በማዕቀብ ስም እያስፈራሩ እንደፈለጉ ኢራንን መግዛት ይችላሉ ማለት ነው። ስለዚህ የአገዛዝ ለውጥን ማሳካት ሲባል በዋናነት የተፈጥሮ ሀብቱን በቁጥጥር ውስጥ ማስገባትና የኢራንን ወይም የነሱን ማዕከላዊ ባንክ መቆጣጠር ነው። ይህን አይነት እንቅስቃሴ በኢራቅ ውስጥ ብቻ እንዳይመስላችሁ ያለው ኢራን ውስጥ ለማድረግ እየሞከሩ ከመሆናቸው በዘለል አሁን ላይ ባለው ጦርነት ኢራን ውስጥ ለመተግበር ጥረት እያደረጉ ከመሆኑ ባሻገር በቬኔዙዌላ ውስጥ ሲያደርጉት የነበረ ነው። በሌሎችም የአረብ ሀገራት ላይ ሲከናወን የነበረ የአደባባይ ሀቅ ነው። ለዚህም ነው እንግዲህ በርካቶች የአሁኑን የዶናልድ ትራምፕ እና የጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ላይ በኢራን ላይ ያከናወኑ ያለውን ዘመቻ ነገሩ የተፈጥሮ ሀብት ጉዳይ ነው፣ የነዳጅ ጉዳይ ነው፣ ማዕከላዊ ባንኩን የመቆጣጠር ጉዳይ ነው እያሉ ሀሳቦችን እንዲያቀርቡ ምክንያት የሆነው እኔም እንደዚህ ዝርዝር የሆነ ነገር ሳቀርብላችሁ ከእንደዚህ አይነት እውነታ ላይ በመነሳት እንደሆነ እንድታውቁ ትፈልጋለሁ። ለዛም ነው ይሄንን መረጃ ይዤላችሁ የመጣሁት። ይሄ ነዳጅ ጉዳይ ግን የሚገርማችሁ አሁን በኢራን ወይም በኢራቅ ላይ ብቻ ለመተግበር ጥረት የተደረገ ሳይሆን በተለይ ከአንደኛው የዓለም ጦርነት ጀምሮ የሚገርማችሁ በሁለተኛው የዓለም ጦርነት መጨረሻ ላይ አላይድ ፓወር የሚባሉት ፈረንሳይ፣ ብሪቴን እና አሜሪካ በዓለማችን ላይ አለ ከሚባለው ነዳጅ ውስጥ 86 ከመቶውን በቁጥጥራቸው ውስጥ አድርገዋል። ከዚህ ውስጥ አሜሪካ ኦልሞስት ወደ 75 ከመቶ የሚሆነውን በእጁ አስገብታለች። ስለዚህ እና አሜሪካ ሐሳብ አሁንም ነዳጅ ነው እያልኩ መከራከራችሁ ለዚህ ነው። የኒውክሌር ጦርነት ጉዳይ አይደለም ወይም አውዳሚ የጦር መሳሪያ ጉዳይ አይደለም። የነዳጅና የኢራንን ማዕከላዊ ባንክ የመቆጣጠር ጉዳይ ነው። ታሪካዊነቱን በተመለከተ ቀጥሎ ዝርዝር ዘገባ አዘጋጅቼላችኋለሁ። እሱን ተከታተሉት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቲክቶክም ነጻነት ላቀው በሚል አካውንት ታገኙኛላችሁ። በዩቲዩብ ሬድሲ ፖስት ላይ እንዲህ መረጃዎች በየጊዜው ይመጡበታል። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። ታሪካዊነቶችን ወደሚጠቅሰው የአንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት ጉዳይ ላይ ያለውን እውነታ ደግሞ እንደሚከተለው ላቀርብላችሁ። የነዳጅ ሀብትን በተመለከተ እንግዲህ በዓለማችን ላይ እጅግ በጣም አበይት የሚባልና የዓለም መሪዎች ተጽዕኖ ፈጣሪ ሀገራት ታላላቅ የሚባሉ ሀገራት ነዳጅን በተመለከተ ያላቸውን አመለካከት ሙሉ በሙሉ እንዲቀይሩ አድርገዋል የሚባሉ ሁለት ጦርነቶች አሉ። የመጀመሪያው የዓለም ጦርነትና ሁለተኛው የዓለም ጦርነት። በመጀመሪያው የዓለም ጦርነት ላይ እንግዲህ እጅግ ተደጋግሞ ሊጠቀስ የሚችል አንድ ታሪካዊ ሁነት ምንድን ነው? በጊዜው በዓለማችን በድንጋይ ከሰል ላይ የተንጠለጠለ አይነት ኢኮኖሚ ነበራት። ይሄ በድንጋይ ከሰል ላይ የተንጠለጠለ ኢኮኖሚ የየሀገራቱ ወታደራዊ የጀርባ አጥንትም ሆኖ ሲያገለግል ቆይቷል። ነገር ግን እንደ ብሪቴን የመሰሉ ሀገራት በጊዜ ቀድሞ የተረዱት አንድ እውነት ምንድን ነው? በእርግጥ ጦር አቅማቸውንና የጦር መሳሪያዎቻቸውን በነዳጅ ላይ የተንጠለጠሉ ቢያደርጓቸው ድልን በቀላሉ ሊቀዳጁ እንደሚችሉ ቀድመው በመረዳት በ1909 እንደ አውሮፓውያኑ አቆጣጠር ብሪቴኖች ወደ ፐርዢያ ወይም ኢራን ውስጥ በማቅናት የኢራንን ነዳጅ መቆጣጠር እንዲችሉ
የሚያደርጋቸውን አይነት አጋጣሚ ፈጠሩ። ይህን ለማሳካትም እንዲቻል አንግሎ ፐርሺያን ኦይል ካምፓኒ እየተባለ የሚጠራና በአሁኑ ጊዜም ቢፒ እየተባለ የሚጠራው የብሪቴኖቹ የነዳጅ ኩባንያ ተመሰረተ። ልብ አድርጉ፣ ብሪቴኖች ከፍተኛ የሆነ የነዳጅ ክምችትን ያገኙት ከኢራን ውስጥ ይሁን እንጂ በዛው በብሪቴን ግዛት ውስጥ በዩናይትድ ኪንግደም ግዛት ውስጥ ምንም አይነት የነዳጅ ክምችት አልነበራቸውም። እነሱ ይታወቁ የነበረው በድንጋይ ከሰል ክምችታቸው ነው። ታዲያ የነዳጅ ጉዳይን በእጃቸው ካስገቡ በኋላ በጊዜው በብሪቴን ኔቪ ፎርስ ውስጥ በብሪቴን ባህር ኃይል ውስጥ በጦር አዛዥነት ያገለግሉ የነበሩት ዊንስተን ቸርችል የዩናይትድ ኪንግደም የባህር ኃይል የሚጠቀማቸው መርከቦች የድንጋይ ከሰልን ከመጠቀም ይልቅ የድፍድፍ ነዳጅን መጠቀም እንዲችሉ አደረጉና በ1911 እንደ አውሮፓውያኑ አቆጣጠር 5 የሚጠጉ በነዳጅ የሚሰሩ የጦር መርከቦችን መስራት ቻሉ። ይህንን ማድረግ መቻላቸው ቀጥሎ ከ1914 እስከ 1919 ድረስ በቀጠለው የአንደኛው የዓለም ጦርነት ላይ በጀርመኖች ላይ የበላይነትን እንዲቀዳጁ አስችሏቸዋል ይባላል። ልብ አድርጉ፣ በአንደኛው የዓለም ጦርነት ነው አሁን ጉዳዩን እያስታወስኳቸው የሚገኘው። ብሪቴኖች በዚህ መንገድ የተፈጥሮ ነዳጅን በቁጥጥራቸው ስር በማስገባታቸው ሳቢያ የኢራንን ድፍድፍ ነዳጅ በእጃቸው በማስገባታቸው ሳቢያ የአንደኛው የዓለም ጦርነትን ማሸነፍ ችለዋል ይባላል። እንግዲህ እነ ዊንስተን ቸርችል በዚህ ደረጃ ድል መቀዳጀታቸውን ከተረዱ በኋላ በቀጣይ ያከናወኑት ነገር የነዳጅ ሀብትን በዓለም ላይ መቆጣጠር አለብን የሚል አካሄድ ነው የተከተሉት። ወደ መካከለኛው ምስራቅም ማማተር የጀመሩት ከዛ ጊዜ ወዲህ እንደሆነ ልብ ይለዋል ማለት ነው። ሁለተኛው የዓለም ጦርነት ላይስ ምንድነው የተፈጠረው የሚለውን ነገር አጠር አድርጌ ልንገራችሁ። በሁለተኛው የዓለም ጦርነት ላይ የጀርመኑ እንግዲህ መሪ የነበረው ሂትለር ቀድሞ በአንደኛው የዓለም ጦርነት ላይ ሀገሩ ጀርመን ለመሸነፏ አበይት ጉዳይ የሆነው ይሄው የነዳጅ አቅርቦት ችግር እንደሆነ ተረድቶ ነበርና ታዲያ ይህንን የነዳጅ አቅርቦት ችግር ለመፍታት በዛው በጀርመን ውስጥ የሚመረት የሲንቴቲክ ኦይል እየተባለ የሚጠራ አይነት የነዳጅ የነዳጅ አይነትን ይፋ በማድረግ የሀገሩን የጦር አቅም ለማጠናከር ጥረት አድርጓል። ይሁን እንጂ ሲንቴቲክ ኦይል ከድፍድፍ ነዳጅ አንጻር ከታየ በጣም እጅግ አስቸጋሪና ለማምረትም ከፍተኛ የሆነ ገንዘብና አቅምን የሚጠይቅ በመሆኑ በሚፈለገው ደረጃ ጀርመን የነዳጅ ባለቤት መሆን አልቻለችም ነበረ። ታዲያ ይህንን የነዳጅ ችግሯን ለመቅረፍ በ1941 እንደ አውሮፓውያን አቆጣጠር በጁን 22 ጀርመን ሶቪየት ህብረትን ለመውረር ተነሳሽ ማለት ነው። ታዲያ የአዘርባይጃን ርዕሰ መዲና የሆነች ከተማ ነች። እስከ ባኩ አካባቢ ድረስ መድረስ የሚችሉበትን አይነት እድል ለመፍጠር በሚል ነው እንግዲህ የባኩን የተፈጥሮ ሀብት በተለይ የነዳጅ ክምችትን ለመቆጣጠር በማሰብ ሶቪየት ህብረትን የወረሩት። ይሁን እንጂ ያው በታሪክ እንደሚታወቀው የሂትለር ትልቁ ስህተት ታላቋን ሶቪየት ህብረትን የነዳጅ ሀብት ለመቆጣጠር በሚል መንገድ ጀምሮ ነገር ግን የነዳጅ ሀብቱ አልቆበት እሱ የሚጠቀመው የነዳጅ ሀብት አልቆበት መንገድ ላይ ቀረ እየተባለም በተደጋጋሚ በታሪክ የሚወሳው ለዚህ ነው። ያኔ ጀርመኖች የሶቪየት ህብረትን ነዳጅ መቆጣጠር ቢችሉ ኖሮ ምናልባትም ታሪክ አሁን በምንመለከተው መልኩ አይቀጥልም ነበር። ነገሩ ከጀርመን ጋር ብቻ የተገናኘም አይደለም። በጃፓን ፐርል ሃርበር ላይ ጃፓን ጥቃት እንድትሰነዝር ገፊ ምክንያት ናቸው ከሚባሉት ጉዳዮች ውስጥ የመጀመሪያው ነጥብ ምንድን ነው ካላችሁ፣ ጃፓንም እንዲሁ በተመሳሳይ የነዳጅ ሀብትን ለመቆጣጠር ጥረት ስታደርግ ስለነበረ ነው። በ1941 አሜሪካና ብሪታንያ በጃፓን ላይ የነዳጅ ማዕቀብ በመጣላቸው ሳቢያ የጃፓን ጦር መሳሪያዎች እንቅስቃሴዎች ተገደበ። ይህንን እንቅስቃሴ እንግዲህ ለማስቀጠል እንዲቻል የአጋር ኃይሎችን የጀርመንን የነዳጅ ማጣሪያዎችን ሲያፈራርሱ የከረሙት የአሜሪካና የዩናይትድ ኪንግደም የጦር ኃይሎች አሁን ደግሞ በጃፓን ውስጥም ጥቃታቸውን ቀጠሉና ከፍተኛ የሆነ ውድመትን በጃፓን ላይ ማስከተል ሲጀምሩ የነዳጅ ሀብትን መቆጣጠር ካልቻለች ከነ አሜሪካ ጋር መፎካከር እንደማትችል የተረዳችው ጃፓን በቀጥታ አሜሪካ ላይ ጥቃት ሰነዘረች ማለት ነው። ታዲያ አሜሪካም ይህንን ጉዳይ ቀድማ ተረድታ ስለነበረ የአሜሪካ ኃይሎች የጃፓን ነዳጅ ጫኝ መርከቦችን በየባህሩ የመስመጥ አደጋ እንዲያጋጥማቸው የሚያደርግ አይነት ጥቃት መሰንዘር ቀጠሉ። ይህም በመጨረሻ ጃፓንን ከከፍተኛ የሆነ ኪሳራ ጋር አያይዞ የሂሮሺማና የናጋሳኪ ከተሞቿ በሃይድሮጅን ቦምብ እስኪመቱባት ጊዜ ድረስ ቀጠለ ማለት ነው። ስለዚህ በሁለተኛው የዓለም ጦርነት ላይም ዋነኛው የጦርነቱ እንግዲህ አባባሽ ምክንያት ገፊ ምክንያት የሚባል
የሚባለው ይህንን የዓለም ነዳጅ የመቆጣጠር ፍላጎት እንደሆነ ልብ ይሏል ማለት ነው። ታዲያ የሁለተኛው የዓለም ጦርነት ሲጠናቀቅ አላይድ ፓወርስ የሚባሉት እነ አሜሪካ፣ እነ ዩናይትድ ኪንግደም፣ እነ ፈረንሳይ 86 ከመቶ የሚሆነውን የዓለም ነዳጅ በቁጥጥራቸው ስር አድርገው ተጠናቋል ተብሎ ይገለጻል። ልብ አድርጉ 86 ከመቶ የሚሆን የዓለም ነዳጅ በአሜሪካ፣ በፈረንሳይ እንዲሁም በዩናይትድ ኪንግደም ቁጥጥር ውስጥ ወድቋል። ከዚህ ውስጥ አሜሪካ ኦልሞስት 75 ከመቶ የሚሆነውን በእጇ አስገብታለችም ይባላል። ጀርመንና ጃፓን በአንጻሩ በነዳጅ እጥረት ምክንያት የጦር መሳሪያዎቻቸውን ማንቀሳቀስ ሲያቅታቸው ነዳጅ ፍለጋ ሲንከራተቱ ነዳጅ አልቆባቸው ተሸነፉ። ምዕራባውያኑ ግን በማያቋርጥ የነዳጅ አቅርቦት በነዳጅ ማዕበል ላይ ተንሳፈው ድልን ተቀዳጁ እየተባለ የሚገለጸውም ከዚህ አንጻር ነው። ስለዚህ ነዳጅ የሚባለው ጉዳይ ኢራንን ስንመለከት የምናነሳው፣ ስለ ኢራቅ የምናነሳው፣ ስለ ቬንዙዌላ ስናነሳ፣ ስለ ሩሲያ ስናነሳ በእርግጥም ነዳጅን ተቆጣጥሮ መቀጠል በተለይ ለመጪዎቹ 15 ዓመታት ድረስ ከፍተኛ የሆነ የነዳጅ ፍላጎት ዓለም ይኖራታል ተብሎ ስለሚታሰብ እና አሜሪካ የመጪዎቹን 15 ዓመታት የመሪነታቸውን አስጠብቆ ለመቀጠል እያከናወኑ ባለው ጥረት ነው እንጂ አሁን የምንመለከተውን አይነት ጦርነት እያየን ያለ ነው ስለ ኒውክሌር አይደለም፣ ስለ አውዳሚ የጦር መሳሪያ አይደለም የሚለው ጉዳይም ከዚህ ቀደም በመጀመሪያ የዓለም ጦርነትና በሁለተኛ የዓለም ጦርነትም በግልጽ አይተናቸው ስለነበረ ያንን ታሪክ እያጣቀስኩ መረጃውን ለእናንተ ለማቅረብ የወደድኩት ለዚህ ሆነው። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስና ወቅታዊ መረጃዎች እንዲህ በየጊዜው የሚቀርቡበት ቻናል ነው። ሬድሲ ፖስትን ሰብስክራይብ አድርጉ። በጣም አመሰግናለሁ።